አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያንጣልን። ወጥቶ መቅረትን አላህ ያዝልን። ሀገራችንን ሰላም ያደርግልን። ነውስ ሰዎቻችንን ጀነቱል ፊርደውስ ይወፍቃቸው ያ ረብ ያ ረብ። አላህ ያሉትን ደግሞ በሰላም ያገናኘን። ሀገራችን ላይ ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። ማሻአላህ የአህሙ ሰርግ እንግዲህ ትንሽ ለየት የሚያደርገው ሴትና ወንድ አልተቀላቀለም። ማሻአላህ ጭራሽ በቁርአን ተጀመረ። በቁርአን ቢያልቅ በጣም ደስ ይል ነበር፣ ነሽዳ ባይቀላቀሉበት ማለት ነው። ቢሆንም ግን ከሁሉም ሰርጎች ብዙ ዩቲዩበሮች አግብተዋል። የሱ ግን በጣም ለየት የሚያደርገው ነገር አለ። ማሻአላህ ቅልቅል የለውም ማለት ነው። አላህ ደግሞ እስከ መጨረሻው አማራ የሰመረ ትዳር ያደርግልህ ወንድማችን። በጣም ደስ ይላል እና ወዶቼ በጣም ደስ ይላል። ማሻአላህ ተባረከ ረህማን። ያላገባችሁ ወንድሞች እህቶች እንግዲህ አግቡ ማለት ነው። ትዳር በጣም ጥሩ ነው። አላህ Subhanahu Wa Ta'ala ጭራሽ ሷሊህ ትዳር ከሆነ የዛሬ ባላጤነት ያሳለፋችሁትን ጊዜ ይቆጫችኋል ማለት ነው። ወላሂ ትዳር ተማረ ደግሞ አውዙ ቢላ ባይገባስ ይባላል። ሷሊህ ትዳር ሲሆን ደግሞ እንዴት ከዛሬ የት ነበርኩ ያስብላልና ላላገባችሁ እንግዲህ ሷሊህ ትዳር ይወፍቃችሁ። ላገባ ደግሞ ሷሊህ ያደርጋቸው ማለት ነው። እኛንም ሷሊህ እነሱንም ሷሊህ ያደርጋቸው። ልጅ ለሚፈልግም ሷሊህ ልጆች ይስጠን። ሀገራችንን ሰላም፣ አንድነት፣ ፍቅር ያንጣልን። ማሻአላህ ያማረ የሰመረ ትዳር ያድርግላችሁ። አልፍ መብሩክ ወንድማችን። በጣም ደስ ይላል ሰርጋችሁ። ማሻአላህ ጋብቻ ሐቂቃ ወላሂ ምን ነው የሚያስፈራው ወንድሞቼ? ጋብቻን አንዳንዶቻችን በአሳሰባችን እንደ እስር ቤት አድርገን የምንቆጥር ሰዎች አለ። ዛሬ ሙሽራችን አላህ እንኳን ለዚህ አበቃ አላለሁ። ኢንሻአላህ ሚስትህን ያው በፍጥነትም ቢሆን ነብዩ ወንድሜ አህመድ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ في خير. فمن شرح في الذين لا يجدون نكاحا حتى يغنيهم الله من فضله والذين يبتغون الكتاب مما ملكت أيمانكم فكاتبوهم إن علمتم فيهم خيرا وآتوهم مما لله الذي آتاكم ولا تكرهوا فتياتكم على البغاء إن أردنا تحصنا لتبتغوا عرض الحياة الدنيا ومن يكرهن فإن الله من بعد إكراههن غفور رحيم. ولقد أنزلنا إليكم آيات مبينات ومثلا من الذين خلوا من قبلكم وموعظة للمتقين. تكبير الله أكبر تكبير الله أكبر تكبير አይሰማም። ሚዜ በኩል አትቀዝቅዙ ኢንሻአላህ። ያው ቀጣይ ፕሮግራም ወደ ፕሮግራማችን ስንሄድ ኢንሻአላህ ያው ስለ ትዳር ትንሽ የሚያስታውሱን ወንድማችን ካሚል ይሆናል። ካሚል ፈለተፈደል መሽኩራ። السلام عليكم ورحمة الله وبركاته. الحمد لله رب العالمين القائل وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم. ثم الصلاة والسلام على من قال يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج وعلى آله الطيبين الطاهرين وعلى صحابتهم غر الميامين وعلينا ومعهم بهم فيا أرحم الراحمين. أما بعد أولا የዛሬ
አግቢ ሙሽራችን አይቸግርም። የዛሬ በዋነኝነት አግቢ ሙሽራችን ለሆነው ለአሜ አብደላህ እንዲሁም ለሱ አሽከሮች ለሚዜዎቹ እንዲሁም ይህም ፕሮግራም እሱን ለማስደሰት ብለን ለመጣን ሁሉ አጃቢዎች በሙሉ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ምን ነው ቀዘቀዝንሳ? አለይኩም ሰላም ወረሕመቱላህ። ሰርግ አይደል እንዴ? ያውም ሁለት ቦታ ነው የተበላው አይደለ? ያውም የሴት ቦታ አበላል እኮ ይለያል አይደል? አጃቢነት ስንመጣ ፓወር መጨመር መቻል አለብን ኢንሻአላህ። ዛሬ ሰርግ እንደመሆኑ መጠን የሚገርማችሁ ሰርግ ላይ ዳዕዋ አድርግ ስባል በላጤነት ዘመኔ ትንሽ ይከብደኝ ነበረ። ያው በቂራአት እንጂ የጋብቻን ጥቅም ያየነው በተግባር አላየነውም ነበረ። ፈሊላሂ አልሐምድ ለአላህ ምስጋና ይገባውና ከአመት ከምናምን በኋላ ጋብቻን በተግባር ገብቻ ኢንሻአላህ። ዛሬ ገርማችሁ እኔ እዚህ ሰርግ አጀባ ላይ ስመጣ እንደ ሌሎች ላጤዎች አልቀናም። ከምር አግብቻለሁ ማለት ነው። ይሄ እንግዲህ ላጤ ኢንሻአላህ ዛሬ ወንድማችን አሜ የደረሰበት ደረጃ ላይ ለመድረስ ሁላችንም ሞራላችን ሊነሳሳ ይገባል። ጋብቻ ሐቂቃ ወላሂ ምኑ ነው የሚያስፈራው ወንድሞቼ? ጋብቻን አንዳንዶቻችን በአስተሳሰባችን እንደ እስር ቤት አድርገን የምንቆጥር ሰዎች አለን። በቃ ጋብቻ ማለት ዘሎ ችግር፣ ጋብቻ ማለት ዘሎ ጭቅጭቅ፣ ጋብቻ ማለት የሆነ ነገር ሸክም ይዞ የሚመጣ ነገር አድርገን የምንቆጥር ሰዎች አለን። ሐቂቃ እንደሱ አይደለም ጉዳዩ ማለት ነው። ጋብቻ ማለት አላሁ ስብሓነሁ ወተዓላ ለእኛ እንደወሰፈልን በቁርአኑ ላይ ሊተስኩኑ ኢለይሃ አለ፣ ልትረጋጉባት አለ። አንድ ያገባች ሴትና ያገባ ወንድ እውነቱን ነው የምነግራችሁ ይረጋጋል፣ ቀልቡ ይረጋጋል፣ አይኑ ይሰበራል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም ባአተ ፈልየተዘወጅ፣ ከእናንተ የጋብቻ ጣጣን የቻለ የሆነ ሰው ያግባሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈኢነሁ አገዱ ሊልበሰር፣ አይንን ይሰብራል አሉ። ዛሬ እኮ ወጣቱ ተቸገረ። መንገድ ዳር ይቀመጥና ያላገባ ላጤ ማለት ነው። ያችም ስታልፍ ዋው ሲል፣ ይችም ስታልፍ ዋው ሲል፣ ሙያውን ሙሉ እንደ አምቡላንስ ዋው 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 ሲል ይውላል። የልብ ጡማኒና የሚባል ነገር የለም። እናገባ ወላሂ ነው የምነግራችሁ፣ ለእናንተ እቤት ካለችው ባለቤታችሁ በላይ የፈለገ ቆንጆ ሴት ብታው እሷ ለእናንተ ዘወርት ቆንጆ ናት፣ አትጠራጠሩ። አይናችሁ ይሰበራል፣ ልባችሁ ይረጋጋል፣ ሰኪና የሚባለው ነገር ይመጣል፣ ኢማን ይመጣል። ነቢዩ ዓለይሂ ሰላቱ ወሰላም ከእናንተ አሉ የጋብቻ ጣጣን የቻለ ሰው ያግባ፣ ግማሽ ኢማኑን ይሞላለታል አሉ። በተረፈ አላህን ይፍራ። ከጋብቻ በኋላ ዒባዳ ላይ ይጠንክር። በተለይ ለዛሬ አግቢ ኢንሻአላህ በፍጥነትም ቢሆን የምመክረው ምክር አላህ ላንተ ዛሬ ትልቅ ጸጋን ሆኖልሃል። ስንቶች የሚመኙት የሆነ ቀን የዛሬን ቀን አላህ እድለኛ አድርገዋል። ከዚህ በኋላ የተቀረው ኢማንህን የምትሞላበት ዒባዳ ላይ ልጠነክር ይገባል። ኢንሻአላህ ሶላት ሰግደህ ልታሰግዳት ይገባል። ቤት ላይ ከዋጅብ ውጭ አንተ ለሷ በሱና ሶላት ኢማሟ ልትሆን ይገባል። ቂራአት ልታበረታታት ይገባል። አንተ ዛሬ አላሁ ስብሓነሁ ወተዓላ ስንት ወጣት የሚመኘውን እድል ስላጎናጸፈ ቤት ካሁን በኋላ በሸሪዓ ሊመራ ይገባል። ኢንሻአላህ ዝግጁ ነህ? ኢንሻአላህ እና ኢንሻአላህ የዛሬ ሙሽራችን አላህ እንኳን ለዚህ አበቃ እላለሁ። ኢንሻአላህ ሚስትህን ያው በፍጥነትም ቢሆን ነቢዩ ዓለይሂ ሰላቱ ወሰላም እንደኖሩት ከባለቤቶቻቸው ጋር ልታኖራት ይገባል። ኢንሻአላህ ሴቶች በተፈጥሯቸው ፍቅር ይፈልጋሉ፣ እንክብካቤ ይፈልጋሉ፣ ረሕማ እዝነትን ይፈልጋሉ። አንተ ወንድ ነኝ፣ ቀዋም ነኝ፣ የበላይ ነኝ ብለህ ፓወር ማሳየት አይደለም ለሴት ልጅ። ነቢዩ ዓለይሂ ሰላቱ ወሰላም ለእነ አይሻ ዝቅ ይሉ ነበረ። አሽረፈል ኸልቅ ነው ማለት ነው። ለሚስት
እንደዛ ልትሆንላት ይገባል። ኢንሻአላህ በዒባዳ ላይ ልታጠነክራት ይገባል። ነቢዩ ዓለይሂ ሰላቱ ሰላም አንተ ኢባዳ ላይ አጠንክራት ባለቤትህን አላህ ወፍቆ ጀነት ከገባ እሷም ጀነት ከገባይ በዱንያ ብቻ አይደለም የአኼራ የጀነት ባልና ሚስት አላህ ያደርጋቸዋል። ነቢዩ ዓለይሂ ሰላቱ ሰላም በሐዲስ ሲናገሩ ማንኛውም ሴት ልጅ አሉ ሰለት ኸምሰሃ 5 አውቃት ሶላቷን ጠብቃ ከሰገደች ወሷመት ሸህረሃ ረመዳኗን ጠብቃ አስተካክላ ከጾመች ወአጣዐት ዘውጀሃ ባሏን ከታዘዘች ደኸለት في جنة